ለይለቱል ቀድር የሌሊቶች ሁሉ እናት፣ የዓለም ሙስሊሞች ሁሉ የሚጠብቋት ደማቅ ታሪክ ቀያሪ ምሽት፣ የበረከትና የምህረት ሌሊት። አላህ ከጥልቅ ፍቅሩና ችሮታው በመነሳት ለይለቱል ቀድር ብሎ ሰየማት። ለነቢዩ ኡመት ብቻ የተበረከተችን ስጦታ ናት። አላሁ አክበር! የአላህን ቸርነት ተመልከት። አላህ የወፈቀው ሰው ይህችን ሌሊት ሽልማቷ እኮ የምትበልጥ ከ1000 ወራት፣ ቁርአንም የወረደባት ከ7 ሰማያት። አላህ ወፍቆ ለዚች ሌሊት የበቃ ቤተሰቡንም ከእንቅልፉ ያነቃ፣ ነይተውም ለምስኪኖች የሰጠ ሰደቃ፣ መላኢኮች ወርዶ ከሰማይ በፈረቃ ይለምኑለታል ምህረትን እስኪበቃ። ካላ እዝነትና ምህረት የለም የተብቃቃ። የቀደር ሌሊት ምን እንደሆነች ባናወቃት፣ ከቁርአን አንድ ሙሉ ሱራ ይወረደላት። ማወቅ ከፈለክ እና አንዘልናሁን አንብባት፣ ተነዘሉል መላኢከቱ ወሩሁ ፊሃ የተባለላት። ሰላሙን ሂያ የሆነችው ሌሊቷም እስከ ንጋት እጅግ ልዩና ውብ መሆኗን ለማስመልከት የቀደር ሌሊት ከ1000 ወር በላጭ ናት። መን ቃመ ለይለተል ቀድር ኢማናን ወህቲሳባ፣ ቀን በጾም ሌሊቱን በሰላም የሚያነባ፣ ቀን በጾም ሌሊቱን በሰላት የሚያነባ፣ ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ ይላል ዘገባ። ወዳጆቼ ለይለቱል ቀድር የፍርዱ ሌሊት በእስልምና ትልቅ ቦታ ከምሰጣቸው ሌሊቶች ውስጥ አንዱ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይቺን ሌሊት በረከቶቿንና ምንዳዎቿን በብዙ ሐዲሶች ገልጸዋል። ስለዚህ ምንዳዋን መፈለግ አለብን። ትልቅ የሌሊቶች ሁሉ እናት ነች። ስለዚህ አላህ ይወፍቀን፣ ሁላችንም አላህ ለይለቱል ቀድርን ይወፍቀን ኢንሻአላህ። አላህ ለይለቱል ቀድርን አስመልክቶ በቁርአን አንድ ሙሉ ሱራ ወረደ። ይህ ደግሞ የሚያሳየው የሌሊቱ ግዝፈትና ብዙ ትሩፋቶችን እንደያዘች ነው። አላህ ሱብሓነሁ ወተዓላ ይወፍቀን ኢንሻአላህ። የዚህ አስደናቂ ሌሊት ምንነት ለመረዳት እንድረዳን ኢንሻአላህ አንዳንድ ነገሮችን እንነጋገራለን። ሌሊቶች ዱዓን እንድናበዛ፣ ዝክርን እንድናበዛ፣ በተለይ አላሁመ ኢነከ አፉውን ቱሂቡል አፍወ ፈዕፉ ዐኒ፣ አላህ ሆይ አንተ ይቅር ባይ ነህ፣ ይቅር ማለትን ትወዳለህ፣ ይቅርታ አድርግልኝ ማለት እሱን አዘውትሮ ዱዓ ማድረግ ያስፈልጋል። ኢንሻአላህ አላህ ይወፍቀን። እኛን ከመቅጣት ይልቅ ይቅር ማለት በአላህ ዘንድ የተወደደ ነው። ይህቺ ሌሊት የይቅርታ ሌሊት ስለሆነች ይህ ዱዓ እዚህ ላይ በሚያምር ሁኔታ ተስማሚ ነው። በተጨማሪም ይህ ዱዓ ከብዙ ቀናት የጠነከረ ኢባዳ በኋላ በመልካም ስራዎቻችን እንዳንጣለን ማሳሰቢያም ነው። አላህን በዚህ ዱዓ እንጠይቀዋለን ኢንሻአላህ። በአልአውፍ ስሙ አልአውፍ ማለት ውብ ስሙ አልአውፍ ኃጢአት የሚያብስና ጉድለቶቻችን ይቅር የሚል ነው። የአላህ ስም አልገፋር ወይም ደግሞ አልገፉር ማለት ደግሞ መሐሪ ማለት ሲሆን፣ አልአውፍ ግን ከዚህ በላይ ነው። አልአውፍ የእኛን የኃጢአት አሻራና መዘዝ ሙሉ በሙሉ ያስወገደ ነው። ከመላእክት መዝገብም ያብሳቸዋል። በቂያማ ቀን በራሱ ላይ አይጠይቀንም፣ ጥፋተኝነትንም እንዲሰማን አያሳስበንም ማለት ነው። ለዚህም ነው በዚህ ዱዓ አልአውፍ ይቅርታ እንዲሰጠን አላህ ይቅርታ እንዲያደርግልን የኃጢአት ሰሌዳዎቻችን በሙሉ እንዲጸዳልን የምንጠይቅበት ነው ኢንሻአላህ። ሌላው ደግሞ አላህ ከጀሃነም እሳት ነፃ እንዲያወጣን ለምኑት በዚች ሌሊት ማለት ነው። በዚች በተከበረች ሌሊት ውዱ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አላህ ባሮችን ከጀሃነም እሳት በየቀኑና በሌሊት በረመዳን ነፃ ያወጣችኋል ብለዋል። በእነዚህ ሌሊቶች ሁሉ ከልባችን ወደ አላህ በስጁድ ውስጥ ማልቀስና መለመን አለብን ኢንሻአላህ። اللهم اعتق رقابنا
ወሪቃበ አባኢና ወኡመሃቲና ሚነናር። አላህ ሆይ ከጀሃነም እሳት ነጻ አውጣን። አላህ ሆይ ከጀሃነም እሳት ከወላጆቻችን ጋር፣ ከወንድሞቻችን ጋር፣ ከዘመዶቻችን ጋር፣ ከምንወዳቸው ጓደኞቻችን ጋር ከጀሃነም እሳት ነጻ አውጣን ያ አላህ። ወዳጆቼ የዓመቱ ምርጥ ሌሊት እያለቀ ሲሄድ ኢባዳ ላይ ፍጥነታችንን መጨመር እና በትጋት መጨረስ አለብን ኢንሻአላህ። ወዳጆቼ ሆይ የዓመቱ ምርጥ ሌሊት እያለቀ ሲሄድ ኢባዳ ላይ ፍጥነታችንን በመጨመርና በመትጋት እንጨርሰው ኢንሻአላህ። ኢብኑ ተይሚያ ይህን ብለዋል። ከሁሉ የሚበልጡት በጣም ጥሩ መጨረሻዎች እንጂ የተሳሳቱ ጅምሮች አይደሉም። ኢብኑል ጆዝም ኢንሻአላህ እንዲህ ብለዋል። የሩጫ ፈረስ ወደ ትራኩ መጨረሻ መቃረቡን ሲያውቅ ውድድሩን ለማሸነፍ ጥረቱን ሁሉ ያደርጋል። የሩጫ ፈረስ ካንተ የበለጠ ብልህ እንዲሆን አትፍቀድ። በእርግጥ ድርጊቶች የሚመዘኑት በመደምደሚያቸው ነው ብለዋል። ስለዚህ ወዳጄ ሆይ እውነተኛውን ዱዓ አድርግ። የእውነተኞችን እንባ አንባ። በስቃይ ላይ ያሉ ሰዎችን ልመና ለምን። በመከራና በችግር ጊዜ አይኖች ወደሱ ያንጋጥጣሉ፣ እጆች ወደሱ ይዘረጋሉ፣ ምላስ ይለፈልፋል፣ ይጮሃል፣ ስሙን ይጠራል። ከዚያም ልብ ሰላምን፣ ነፍስ ደግሞ እረፍትን ታገኛለች። ነርቮች ይዝናናሉ፣ አእምሮ ይነቃቃል። አላህ ሱብሓነሁ ወተዓላ በምናስታውስበት በምንለምነው ጊዜ እነዚህን ሁሉ እናገኛለን። ሆይ ያ አርሐመ ራሒሚን አላህ ሆይ ሐዘንን በደስታ ፍርሃትን በመጽናናት ቀይርልን። የተቃጠሉ ልቦችን በኢማን በረዶ አቀዝቅዝልን። አላህ ሆይ ሰላም ላጡ ሰላማዊ እንቅልፍን፣ ለተረበሹ መረጋጋትን ስጥልን። አላህ ሆይ ግራ የገባቸውንና የጨለማ ውስጥ የሚዳክሩትን ወደ ብርሃን፣ የጠመሙትን ወደ መንገድህ አምጣልን። አላህ ሆይ መጥፎ ሹክሹክታዎችን ከልባችን አውጣልን፣ በጥሩ ዜናም ተካልን። ውሸትን በእውነት አውድሙልን። የሸይጣንን መጥፎ ሴራ በመላእክት ጦርህ አክሽፍልን። አላህ ሆይ መከራን፣ ስቃይንና ጭንቀትን ከላያችን ላይ አንሳለን። ካንተ በስተቀር ሌላን ከመፍራት፣ ካንተ በስተቀር ወደ ሌላ ከመጠጋት፣ ካንተ በስተቀር በሌላ ከመመካት፣ ካንተ በስተቀር ሌላን ከመለመን በአንተ እንጠበቃለን። አንተ ጥሩ ጠባቂና ደጋፊ ነህ።